የሰንበት እረፍት ማለት ስራ ማቆም አይደለም። ልንሰራ የማንችለውን ኢየሱስ ስለሰራ ያለ እረፍት ነው። ቴሌዎስ የተደረገ ኢየሱስ በመስቀል ሰርቶ የጨረሰው ለሰው ልጆች በነፃ የታወጀው የእግዚአብሔር እረፍት ነው። የእግዚአብሔር እረፍት ሰርተን የምናርፈው አይደለም፣ አርፈን የምናርፈው ነው። የእግዚአብሔር እረፍት ገብተን የምንሰራውም አይደለም፣ ገብተንም የምናርፈው ነው። ሙሴ የሰንበትን እረፍት አላስወረሰም። ለሌላ ጊዜ ቀጠረ። ዳዊት በዘመኑ ላሉ ሰዎችም የሰንበትን እረፍት ሰበከ፣ ግን አላረፉም። ኢያሱም አላሳረፋቸውም። እግዚአብሔር ግን አንድ ለሰንበት ሌላ ቀን ቀርቶልናል ይላል። ሰንበትን የሚያስወርስ የሰንበት ጌታ ክርስቶስ አለ። ይሄ እረፍት ብዙ አይነት እረፍት እኮ አለ። ብዙ ጊዜ እረፍትን የምንረዳው በክርስቶስ ኢየሱስ አምነው ያልዳኑ ሰዎች እየሰሩ ነው። ለምን? በመንግስተ ሰማይ ለማረፍ። ብዙ ደግሞ በክርስቶስ ኢየሱስ ያመንን ሰዎች እየሰራን ነው። ለምን እየሰራን ነው? ለምን እየሰራን ነው? በጽድቅ ስም ይሆናል፣ በቅድስና ስም ይሆናል፣ በምንም ሊሆን ይችላል። የእግዚአብሔር የቅድስናም የጽድቅ ትምህርት በእረፍት ውስጥ ያለ ትምህርት ነው። በተሰራው ስራ ውስጥ ያለ በክርስቶስ ኢየሱስ ያለ መደገፍ በመንፈስ ቅዱስ አማካኝነት በህይወታችን የሚሰራ የቅድስና ህይወት ነው። ስለዚህ ቅድስናን ስናስብ ሰዎችን ከረፍት እናውጣለን። ዊችመን የተባለ ታላቅ የእግዚአብሔር ሰው የኤፌሶን መጽሐፍ ማብራሪያ ሲጽፍ አንድ ነገር ተናገረ። ከምዕራፍ 1 ጀምሮ እስከ ምዕራፍ 3 ያለው የኤፌሶን መልእክት ተቀመጡ ነው ይላል። ከምዕራፍ 4 ጀምረን እስከ ምዕራፍ 5 ተራመዱ ነው። ምዕራፍ 6 ላይ ቁሙ የሚል ትምህርት ነው አለ። እና ብዙ ጊዜ ተራመዱ የሚለውን ስናስተምር ተቀመጡ የሚለውን አስተተናቸው ነው። ሰውየው መቀመጡን ረስቶ ተነስቶ ነው የሚራመደው። በክርስቶስ የተሰራውን ይረሳና በክርስቶስ የተሰራውን ለመድገም ይነሳል። በክርስቶስ የተሰራውን መልሶ መድገም አንብሊፍ ብቻ አይደለም፣ በክርስቶስ ኢየሱስ ስራ ላይ መነሳተም ነው። በቅድስና ስም ክርስቶስ ሰርቶ የጨረሰውን ስራ እንደገና ስሩ ማለት የክርስቶስ ስራ ላይ መቀለድ ነው። ታዲያ ተቀምጦ መሄድ ይቻላል ወይ ነው? አዎ። ምን እንድን ምልክት መሆን ይችላል? መኪና ላይ እኮ ተቀምጠን እየሄድን ነው። በክርስቶስ ባለቀው ስራ ላይ ተቀምጦ መሄድ ይችላል። ክፍሉ ላይ ስንደርስ እናወራለን። ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም፣ አላረፉም ይላቸዋል። ብዙዎቹም በምድረ በዳ ቀሩ ይለናል። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቷል። ክርስትና የእረፍት ህይወት ነው ማለት መከራ የለውም፣ ችግር የለውም፣ ሳፈሪንግ የለውም እያልኳችሁ አይደለም። ግን የሚኖረው ህይወት በእረፍት ውስጥ ነው። በተሰራው ስራ ውስጥ ያለ ህይወት ስርዓት ነው። አርፎ መራመድ አለ፣ አርፎ መዋጋትም አለ።